የቅድመ ስኳር ምልክት ወይም አይነት 2 የስኳር ህመም ማስተካከል ይቻላል? ምን ያህል ጊዜ ይወስዳል? ማወቅ ለሚፈልግ ሁሉ ይህ ቪዲዮ ለእርሱ ነው። ሰላም ውድ የሀበሻ ኬር ቤተሰቦች እንዴት ናችሁ? ዛሬ በመላው ዓለም በሚሊዮኖች የሚቆጠሩ ሰዎችን የሚያጠቃውን ነገር ግን ብዙ ጊዜ በትክክል ያልተረዳነውን አንድ በጣም ወሳኝ የጤና ጉዳይ እናነሳለን። እሱም የኢንሱሊን መቋቋም ወይንም ኢንሱሊን ሬዚስታንስ ይባላል። ምናልባት ክብደት ለመቀነስ እየታገላችሁ ይሆናል። ምናልባትም ሁል ጊዜ ረሃብ ይሰማችኋል፣ ወይም ደግሞ የደም ስኳር መጠን ለመቀነስ ትግል ውስጥ ትገኛላችሁ። የእነዚህ ሁሉ ዋናው መንስኤ የኢንሱሊን መቋቋም ወይንም ሬዚስታንስ ሊሆን ይችላል። ጥሩ ዜናው ግን የኢንሱሊን መቋቋምን መቀልበስ ወይንም መቀየር ይቻላል። በዛሬው ቪዲዮ የኢንሱሊን መቋቋም ምን እንደሆነ፣ ለምን እንደሚፈጠር፣ እንዴት ማስተካከል እንደሚቻልና ምን ያህል ጊዜ ሊወስድ እንደሚችል በዝርዝር እናያለን። በተጨማሪም ይህ ሂደት እየሰራ መሆኑን የሚያሳይ 6 ቁልፍ ምልክቶችን እጠቁማችኋለሁ። ስለዚህ እስከ መጨረሻው አብራችሁን ቆዩ። በመጀመሪያ ደረጃ የኢንሱሊን መቋቋም ወይንም ሬዚስታንስ ምን እንደሆነ እንረዳ። ሰውነታችን ውስብስብ የሆነ የተፈጥሮ ማሽን ነው። ኢንሱሊን ደግሞ በቆሽት ወይንም በፓንክሪያስ የሚመረት ሆርሞን ሲሆን ዋናው ስራው ምግብ ስንመገብ ወደ ደማችን የሚገባውን ስኳር ወይንም ግሉኮስ ወስዶ ወደ ህዋሳቶቻችን ወይንም ሴል ውስጥ ማስገባት ነው። ህዋሳቶቻችንም ይህንን ስኳር እንደ ነዳጅ ወይንም ኃይል ይጠቀሙበታል። የኢንሱሊን መቋቋም ማለት የህዋሳቶቻችን በሮች ልክ እንደ አትሌቲክስ ጨዋታዎች የማይከፈት የስታዲየም በር እንደሚሆኑት ሁሉ ለኢንሱሊን ምላሽ መስጠት ያቆማሉ ማለት ነው። ኢንሱሊን ስኳር አመጣሁላችሁ በሩን ክፈቱ ብሎ ቢያንኳኳም ህዋሳቱ ግን አይሰሙትም ወይም አይቀበሉትም። በሮቻቸው ዝግ ናቸው። በዚህ ምክንያት ህዋሳቶቻችን ይራባሉ። ምንም እንኳን በደም ውስጥ ብዙ ስኳር ቢኖረንም ወደ ውስጥ ስለማይገባ ህዋሳቱ የኃይል ምንጭ አጥተው ይራባሉ። ቆሽት ወይንም ፓንክሪያስ ከመጠን በላይ ይሰራል። ይህ ችግር ሲፈጠር ህዋሳቱ ስኳር እያገኙ እንዳልሆነ የሚገልጽ መልእክት ወደ ቆሽት ይላካል። ቆሽትም ኢንሱሊን አልበቃም ማለት ነው ብሎ በማሰብ የበለጠ ኢንሱሊን ማምረት ይጀምራል። በአማካይ የኢንሱሊን መቋቋም ወይንም ሬዚስታንስ ያለበት ሰው ከመደበኛው ከ5 እስከ 7 እጥፍ የሚበልጥ ኢንሱሊን በደም ውስጥ ይኖረዋል። ከፍተኛ የኢንሱሊን መጠን ጎጂ ነው። ይህ እጅግ በጣም ብዙ ኢንሱሊን በሰውነት ውስጥ በርካታ ችግሮችን ይፈጥራል። ለምሳሌ ለክብደት መጨመር፣ ለሆርሞን መዛባት፣ ለስብ ክምችትና ለደም ስሮች መጎዳት ያጋልጣል። የደም ስኳር መጠን ይጨምራል። ኢንሱሊን ዋና ስራው የደም ስኳርን ዝቅ ማድረግ ስለሆነ ስራውን በትክክል ማከናወን ካልቻለ የደም ስኳር መጠን ከፍ እያለ ይሄዳል። ይህ ደግሞ ለቅድመ ስኳር በሽታ ወይንም ፕሪዳያቤቲክ እና ለአይነት 2 የስኳር በሽታ ወይንም ታይፕ 2 ዳያቤትስ ቀጥተኛ ምክንያት ነው። በአንጎል ውስጥ የኢንሱሊን መቋቋም ሲኖር የአንጎል ህዋሳት ኃይል ማግኘት ባለመቻላቸው ሊሞቱ ይችላሉ። ይህ ደግሞ ከአልዛይመርስ በሽታ ጋር ይያያዛል። አሁን የኢንሱሊን መቋቋም ምን እንደሆነ ስለተረዳን ታዲያ ምን ያመጣዋል? መንስኤዎቹ በጣም ቀላል ናቸው፣ ነገር ግን በዘመናዊው የአኗኗር ዘይቤያችን ውስጥ በጣም የተለመዱ ናቸው። አንደኛው ከመጠን ያለፈ ኢንሱሊን ተጋላጭነት። ይህ ማለት ሰውነታችን ያለማቋረጥ ኢንሱሊን እንዲያመርት መገፋፋት ነው። ሁለተኛው በብዛት ካርቦሃይድሬት ያላቸው ምግቦችን በቋሚነት መመገብ፣ በተለይም የተጣራ ስኳር፣ ነጭ ዳቦ፣ ፓስታ፣ ሩዝ እና የዳቦ ምርቶች። እነዚህ ምግቦች የደም ስኳር መጠን በከፍተኛ ሁኔታ ስለሚጨምሩ ቆሽት ብዙ ኢንሱሊን እንዲያመነጭ ይገደዳል። ሶስተኛው በጣም በተደጋጋሚ ምግብ መመገብ ወይንም መክሰስ መብላት። በቀን ውስጥ 5 ወይም 6 ጊዜ መመገብ። ከመደበኛ ምግቦች በተጨማሪ መክሰስ መጠቀም ቆሽት የማያቋርጥ ኢንሱሊን እንዲያመርት ያስገድደዋል። ይህ ደግሞ ህዋሳት ከኢንሱሊን እንዲያርፉ እድል አይሰጣቸውም። በዚህም የመቋቋም አቅማቸው ይጨምራል። አሁን ደግሞ የኢንሱሊን መቋቋም ችላ ማለት ምን ያህል ዋጋ እንደሚያስከፍለን እንመልከት። ክብደት መቀነስ አለመቻል በኢንሱሊን መቋቋም ውስጥ ከሆኑ
ምንም ያህል የአካል ብቃት እንቅስቃሴ ቢያደርጉ ወይም አመጋገብ ቢቀይሩ ክብደት መቀነስ ለእርስዎ ከባድ ፈተና ይሆናል። የምትከተሉት ማንኛውም አመጋገብ ወይም የምታደርጉት ማንኛውም ስፖርት ሙሉ ለሙሉ ውጤታማ አይሆንም። ለምሳሌ በጂም ውስጥ ሰዓታት ብታሳልፉም ውጤት አያገኙም። ምክንያቱም ሰውነቶ የኃይል ምንጭን የመጠቀም ችሎታው ተጎድቷል። ሁል ጊዜ ረሃብ መሰማት ህዋሳቶቻችሁ ስኳር ስለማያገኙ ሰውነታችሁ ሁል ጊዜም ረሃብ ይሰማዋል። ይህም ቶሎ ቶሎ እንድትመገቡ በማድረጉ ችግሩን የበለጠ ማባባስ ያስከትላል። ይህ ደግሞ ራሳችንን ከምግብ እንዳናርቅ ያደርገናል። ታዲያ ይህን ችግር እንዴት እንፈታዋለን? መልሱ ቀላል ነው። ሂደቱን መቀየር። የኢንሱሊን መቋቋም ከመጠን በላይ ኢንሱሊን በማምረት የመጣ ስለሆነ እኛ ማድረግ ያለብን ሰውነታችን ኢንሱሊን እንዲያመነጭ የሚያስገድዱ ነገሮችን ማስወገድና ለኢንሱሊን እረፍት መስጠት ነው። ይህ ማለት የኢንሱሊን ምርትን የሚያነቃቁ ነገሮችን ማስወገድ፣ ጤናማ የአመጋገብ ስርዓት፣ የካርቦሃይድሬት መጠን መቀነስና ሰውነት ለኢንሱሊን ስሜታዊ እንዲሆን ማድረግ። ሌላኛው የምግብ ጊዜን ማስተካከል፣ ሰውነት ምግብ ሳይበላ የሚቆይበትን ጊዜ መስጠት። ምን ያህል ጊዜ ይወስዳል ለሚለው ጥያቄ የኢንሱሊን መቋቋምን ሙሉ በሙሉ ለመቀልበስ ከ3 እስከ 8 ወራት ወይም ከዚያ በላይ ጊዜ ሊወስድ ይችላል። ነገር ግን ለውጦቹን በሳምንት ውስጥ ማየት ትጀምራላችሁ። በጣም የሚያስደንቀው ነገር ደግሞ የኢንሱሊን መቋቋምን ከማስተካከል በተጨማሪ ቅድመ ስኳር በሽታንና አይነት 2 የስኳር በሽታን ጭምር ማስተካከል ይቻላል። አሁን ደግሞ ውጤታማ የሚያደርጉን ስልቶች እንመልከት። 2 ዋና ዋና ነገሮች አሉ። አንደኛው ኬቶ አመጋገብ። ይህ ማለት ዝቅተኛ ካርቦሃይድሬት እና መጠነኛ ፕሮቲን እና ከፍተኛ ጤናማ ስብ ያለው አመጋገብ ነው። ይህም ሰውነታችን ስብን እንደ ነዳጅ እንዲጠቀም ያደርጋል። ይህ ብቻውን ከ20 እስከ 30 የሚሆነውን የኢንሱሊን መቋቋም መሻሻል ሊያስከትል ይችላል። ሁለተኛው የመቆራረጥ ጾም ወይንም ኢንተርሚታንት ፋስቲንግ የሚባለው ነው። በየቀኑ ለተወሰነ ሰዓት ምግብ አለመመገብና በተወሰነ የጊዜ ገደብ ውስጥ መመገብ ማለት ነው። በቀን 16 ሰዓት መጾም። ለምሳሌ ያህል 2 ሰዓት እራቱን የበላ ሰው በማግስቱ 6 ሰዓት ምግብ ቢበላ 16-8 ዘዴ ተጠቅሟል። ይህ ዘዴ ለኢንሱሊን እረፍት ይሰጠዋል። ይህ የአጿጿም ዘዴ ብቻውን እስከ 60% የሚሆነውን ችግር ማሻሻል ይችላል። እነዚህ ሁለቱን ስልቶች ስናጣምር ወደ 80% የሚሆነውን መሻሻል ማግኘት እንችላለን። ምክንያቱም የጤናማ ኬቶ ስሪት ለሰውነት የሚያስፈልጉትን ቁልፍ ንጥረ ነገሮች ስለሚያስገኝ ነው። ዚንክ፣ ቫይታሚን ዲ፣ ፖታሲየም፣ ማግኒዥየም፣ ቫይታሚን ቢዎች እነዚህ ሁሉ ኢንሱሊን ስራውን በትክክል እንዲሰራና የህዋሳት ስሜታዊነት እንዲጨምር የሚያግዙ ወሳኝ ንጥረ ነገሮች ናቸው። በትክክል ያልተሟሉ ንጥረ ነገሮች ሰውነት በተቀላጠፈ መልኩ እንዲሰራ ስለማይፈቅዱ ጤናማ ኬቶ ያልነው አመጋገብ ደግሞ የጎደሉትን ይሞላል። የኢንሱሊን መቋቋምን የመቀልበስ ሂደትን ለማፋጠን እነዚህን ተጨማሪ ነገሮች ወደ የዕለት ተዕለት ተግባራችሁ ማካተት ትችላላችሁ። የአካል ብቃት እንቅስቃሴ በተለይም የጥንካሬ ልምምዶች እና ከፍተኛ የኃይል ብቃት እንቅስቃሴዎች የኢንሱሊን ስሜታዊነትን በእጅጉ ያሻሽላሉ። ጭንቀትን መቀነስ። ጭንቀት ኮርቲሶል የተባለ ሆርሞን እንዲጨምር ያደርጋል። ኮርቲሶል ደግሞ የደም ስኳር መጠንን ከፍ በማድረግ የኢንሱሊን መቋቋምን ያባብሳል። ስለዚህ ጭንቀትን ለመቀነስ ማሰላሰል፣ ሌላ ዘና የሚያደርግ እንቅስቃሴ ማድረግ ተገቢ ነው። የእንቅልፍ ሰዓትን መጨመር። ጥሩና በቂ እንቅልፍ ከ7 እስከ 8 ሰዓታት ሰውነታችን እንዲያርፍና እንዲታደስ ይረዳል። የእንቅልፍ እጦት የኢንሱሊን ስሜታዊነት ወይንም መነቃቃት ሊቀንስ ይችላል። አሁን ደግሞ በጣም ወሳኙ ክፍል ላይ ደርሰናል። ይህ ሁሉ ጥረት ፍሬ እያፈራ መሆኑን በምን እናውቃለን? የላቦራቶሪ ምርመራዎችን ከማድረግ በተጨማሪ በዕለት ተዕለት ህይወታችሁ ውስጥ የምታዩቸው 7 ግልጽ ምልክቶች አሉ። አንደኛው ረሃብ ይጠፋል። ከበፊት በተለየ መልኩ የማያቋርጥ ረሃብ አይሰማዎትም እና ከተመገቡ በኋላ ለረጅም ጊዜ መቆየት ይችላሉ። ይህም ሰውነቶ ስብን እንደ ነዳጅ መጠቀም ስለጀመረ ነው።
ሁለተኛ የሆድ ስቦ ወይንም ቦርጮ ይጠፋል። በተለይ በውስጥ አካላት ዙሪያ ያለው ስብ ወይንም ቪዘራል ፋት የሚባለው ይህም ለጤና አደገኛ የሆነው ስብ ነው። ቀስ በቀስ ይጠፋል። ጉበት ላይ ያለው ስብም ይቀንሳል። ሌላኛው የደም ግፊቶ ይቀንሳል። ከፍተኛ ኢንሱሊን የደም ስሮችን በማጠንከር ለደም ግፊት መጨመር አስተዋጽኦ ያደርጋል። ኢንሱሊን ሲቀንስ፣ የቫይታሚን ዲ መጠን ሲጨምር የደም ግፊቶ ይሻሻላል። አንዳንድ ጊዜ ይህ ሙሉ በሙሉ ለማስተካከል እስከ 1 ዓመት ሊወስድ ይችላል። አራተኛው የደም ስኳሮ መደበኛ ይሆናል። አብዛኞቹ ሰዎች ለውጡን ወዲያውኑ ያዩታል። ለብዙ ዓመታት የስኳር ህመምተኛ ለሆኑ ግን የደም ስኳር ሙሉ በሙሉ ለመቆጣጠር እስከ 1 ዓመት ሊወስድ ይችላል። አምስተኛ የጠዋት የደም ስኳር መጨመር ይጠፋል። ይህ ማለት ጠዋት ሲነሱ ምንም ሳይበሉ የደም ስኳሮ ከፍ ብሎ ማግኘት ማለት ነው። ይህ የእናንተ የኢንሱሊን መቋቋም አሁንም እንዳለ የሚያሳይ ነው። ይህ ክስተት ከጊዜ በኋላ ሲቀንስ የኢንሱሊን መቋቋም በእጅጉ እንደተሻሻለ ያሳያል። ስድስተኛ ብዙ ጉልበት ይኖረዎታል። ህዋሳቶቻችሁ ነዳጅ ማግኘት ስለጀመሩ ድካም ይጠፋል እና ከወትሮ የበለጠ ጉልበት ይሰማችኋል። ሰባተኛ ሲበሉ የእርካታ ስሜት ይሰማዎታል። ቀድሞ የኢንሱሊን መቋቋም ሲኖሩት ሲበሉም የመርካት ስሜት አይሰማዎትም ነበር። አሁን ግን ትክክለኛ ምግቦች ከበሉ በኋላ እርካታ ይሰማዎታል። ይህም ንጥረ ነገሮች ወደ ህዋሳቶቻችሁ እየገቡ መሆኑን ያሳያል። የኢንሱሊን መቋቋም ወይንም ሬዚስታንስ ከባድ ቢመስልም በትክክለኛ መረጃና የህይወት ዘይቤ ለውጦች ሊያስተካክሉ እንደሚችሉ ተስፋ አድርጋለሁ። ዛሬ ያካፈልኳችሁን መረጃዎች በመጠቀም የጤና ጉዟችሁን መጀመር ትችላላችሁ። አስታውሱ፣ ለውጥ ለማምጣት ቁርጠኝነትና ትዕግስት ያስፈልጋል። ከዚህ በተጨማሪ ሁልጊዜ ከጤና ባለሙያው ጋር መማከር አስፈላጊ ነው። ይህን ቪዲዮ ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ አድርጉት። ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉት። እናም ለቀጣይ ተመሳሳይ ጠቃሚ ቪዲዮዎች መረጃ እንዲደርሳችሁ አሁኑኑ ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ጤናማ ሆናችሁ ቆዩን።